ዛሬ በዚህ ቪዲዮ የመልአኩን የቅዱስ ኡራኤልን ድንቅ ተአምራትን ከድርሳነ ኡራኤል መጽሐፍ ላይ ይዘን መተናል። እስከመጨረሻው ድረስ አብራችሁን ቆዩ። ይህ እጅግ አስደናቂ ትምህርት ለወዳጅ ዘመዶ እንዲደርስ ይህንን ቪዲዮ ላይክ በማድረግ መመልከት ጀምሩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። በእውነት ልመናውና በረከቱ ለዘላለሙ ከወዳጆቹ ከሕዝበ ክርስቲያን ጋር ይሁንና በሚያዝያ 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ኡራኤል ድርሳን ይህ ነው። አንደኛ ምዕራፍ። ልጅ የሌለው ጠላቶች ሁሉ የተገዙለት በምድር ላይ የነገሰ እስክንድር የሚባል አንድ ንጉስ ነበር። ብዙ ዘመን ነግሶ ሕይወቱ አለፈና ከሱ በኋላ በጥለሚዮስና አንጣቂዮስ፣ አፋሚዮስና ደማጥራኔዎስ ዮናናውያን የተባሉ አሽከሮች ነገሱ። አንጣቂዮስ ግን የነቢያትን ደም የሚያፈስና የእስራኤልን ልጆች ማራኪ ነበር። እነሱም ፍጥረቱ እንደ ወይራና እንደ ብረት ጠንካራ የሆነ እስላም እንደ ጌታቸው እንደ እስክንድር የጽርም አገር ለአራት ተከፋፍለው ተሾመውበት ነበር። እነሱም ከሱ ይልቅ በበለጠ ጠንክረው ያሰቡትን ሁሉ ይሰሩ ነበር። ከዕለታት በአንድ ቀን እነዚሁ ስማቸውን አስቀድሞ የጠራናቸው አራቱ ነገስታት ኢየሩሳሌምን ለማጥፋት ሕዝቦቿንም ይማርኩ ዘንድ ተማከሩ። ከዚህ በኋላ በጽር ያሉትን ጠንካሮች የሆኑትን ጎልማሶችና ሕዝቧን ሁሉ ማረሻቸውንም ማጭዳቸውን መጥረቢያቸውንና ድጅኗቸውን ቢላዎቹን ሳይቀር ለጦር መሳሪያ ሰይፍ፣ ጦርና ጎራዴ እንዲሰሩ አዘዟቸው። ይህን ሰርተው ካዘጋጁ በኋላ ወደ ባቢሎን ንጉስ በጦርነቱ ይተባበራቸው ዘንድ መልእክተኞችን ላኩ። እሱም መልእክታቸውን በደስታ ተቀበለ። እነሱም በተማረኩት መሰረት ጨለማ ለብሰው በማስደንገጥ ሩጠው በማይደክሙ ግሩማን በሆኑ ፈረሶች በሰረገላ ተቀምጠው በአንድነት ሄዱ። ከዚህ በኋላ ኢየሩሳሌም በሰራዊት ኃይል ከበቡና በእሳት አቃጠሏት፣ በጦርና በሰይፍም ወጓት። ነቢያቶች በሰይፍ በጦር ተገደሉ። የጽዮን ደናገሎችም ከክብር አነሱ። ሌዋውያኖችም ወይም ካህናቶቹ ተማረኩ። በመንፈስ በትንቢት የተጻፉት 44ቱ የብሉይ መጽሐፎችም ጠፉ። እነዚህ አሕዛቦችም ኢየሩሳሌምን ካጠፏት በኋላ ወደ የሀገራቸው ተመለሱ። ከእሳት ቃጠሎ ተርፈው የተማረኩ መጻሕፍትም ቢኖሩ ፊደላቸውን በአገራቸው ቋንቋ ለውጠው በጥቁር ቀለም ጽፈውት ነበር። የእግዚአብሔር የሕጉ መገኛ የምትሆን ወደ ጽላተ ሙሴ የመገኛውን ዜና እንናገር ዘንድ ወደ ቀድሞው ዜና እንመለስ። ከዚህ በኋላ ሙሴ ጽላተ ጽዮንን ለመቀበል ጌታዬ አምላኬ ነፍሴን አትተዋት በማለት ወደ እግዚአብሔር እየጸለየ 40 ቀንና 40 ሌሊት ጾመ። ሙሴ እንዲህ ብሎ በጸለየ ጊዜ ስሙ ኡራኤል የተባለ የእግዚአብሔር መልአክ ይህንን በእግዚአብሔር እጅ በወርቅ ቀለም የተጻፈ ጽላት እንካ፣ እመንበት፣ ስገድበትም ብሎ ሰጠው። አንዱ ጽላት የእግዚአብሔር የሕጉ ማደሪያ ሲሆን፣ አንዱ ደግሞ በእግዚአብሔር ፊት በምስዋው ቀኝ የሚኖር የሚካኤል ጽላት ነው። እነዚህም በድንጋይ ሰሌዳ ላይ የተቀረጹ የእግዚአብሔር የሕጉ ቃላት ናቸው። የእግዚአብሔር መልአክ ይህንን ተናግሮ ተሰወረው። ከብዙ ዓመታት በኋላ ኡራኤል ምስራች ነጋሪነቱን ስሙ ሱቱኤል የተባለ በኋላም በአርፋድ ገዳም በረሃ እዝራ የመላእክት ተብሎ የተሰየመ ተወለደ። ኢየሩሳሌምም በጽርና በባቢሎን ጦርነት ምድረ በዳ ሆና በጠፋች ጊዜ ካህናቶቿና ነቢያቶቿ የእስራኤል ልጆችም ሊቃውንቶቿ ሌዋውያኖቹ በተገደሉ ጊዜ ደናግሎቹና ጎልማሶቹ በተማረኩ ጊዜ ይህ እዝራ ነበር። እንዲሁም 44ቱ የኦሪትና የነቢያት መጻሕፍት በተቃጠሉና በተማረኩ ጊዜ ሽማግሌዎችና ሕፃናት የእንስሳት ሁሉ መንጋ በየቦታቸው የነበሩትም በአረማውያን ሰይፍና ጦር ፈጽመው በጠፉ ጊዜ ይህ እዝራ ነበር። ሱቱኤል የተባለ እዝራም ጽዮንን ባሏ እንደሞተባት በሴት አምሳል
ሱቱኤል የተባለ ዕዝራም ጽዮንን ባሏ እንደሞተባት በሴት አምሳል ስትተክዝና ስታለቅስ በእግዚአብሔር ፈቃድ አገኛት። ያዘነችና የተከዘች ሆና ባያት ጊዜ እኛንስ በጽዮን ምክንያት ያገኘንን ልቅሶ አታይምን ሲል ዕዝራ አይቶ ተናገራት። መቅደሳችን እንደፈረሰና ማለት ከእግዚአብሔር አገልግሎት እንዳንርቅ የታዘዝነው ትእዛዝ እንደተሻረ መመኪያችንም እንደወደቀና ምስጋናችን እንደተዘጋ አታይምን ሲል ዕዝራ አይቶ ተናገራት። የዓይናችን ብርሃን እንደጠፋና የእግዚአብሔር የሕጉ ማደሪያ ጽዮን እንደተማረከች አታይምን ሲል ዕዝራ አይቶ ተናገራት። ካህናቶቿ በእሳት እንደተቃጠሉና ሌዋውያኖቹም እንደተማረኩ አታይምን ሲል ዕዝራ አይቶ ተናገራት። ደናግሎቻችን እንደተገደሉና ደጋግ ሰዎቻችን እንደተንገላቱ ጎልማሶቻችን እንዳለቀሱ አታይምን ሲል ዕዝራ አይቶ ተናገራት። የቅድስና መሳሪያችን የኃጢአት መሳሪያ ሆነ፣ ምስክርነታችንም ረከሰ፣ ጌቶቻችንም ጎሰቆሉ ሲል ዕዝራ አይቶ ተናገራት። ከሁሉም ይልቅ ጽዮን ተዘጋች፣ በእሷ የነበረው ክብሯም ተገፈፈ፣ እኛም በጠላቶቻችን እጅ ተያዝን ሲል ዕዝራ አይቶ ተናገራት። ይህን ሲናገራት እንዳይቀርባት ፈራ፣ ደነገጠ። በድንገትም ፊቷ ከፀሐይ ይልቅ የበለጠ አብርቷልና። ዕዝራም ጽዮንን እንደሆነች አወቀና ነቢያት በመንፈስ ቅዱስ እየተመሩ በትንቢት ያዩሽ ወይም የተነበዩልሽ አንቺ ነሽን አላት። እነሆ በደብረ ጽዮን ላይ ብርሃኗን የሚገልጽ የእግዚአብሔር ቃል ይመጣል። ከዚህ በኋላ ዕዝራ ስለ ጽዮን መሰደድና መጎሳቆል፣ ስለ ሕዝቧ መማረክና ስለ መጻሕፍቶቿ መጥፋት እያለቀሰ ወደ ፍርሃቱ ተመለሰ። ዕዝራ በምድረ ራፌድ መሪር የሆነውን እንባውን እያፈሰሰና እያለቀሰ 40 ቀንና 40 ሌሊት ጾመ። ዕዝራ ጾሙን ከፈጸመ በኋላ የመላእክት አለቃ የሆነ የእግዚአብሔር መልእክተኛ ስሙ ኡራኤል የተባለ መልአክ የእሳት ጽዋ ይዞ ከሰማይ መጣና ይጠጣው ዘንድ ሰጠው። ዕዝራም እሳትንስ እኔ ወደ አፌ ጨምረው ዘንድ ከቶ አይቻለኝም አለው። ያን ጊዜ መልአኩ የእግዚአብሔርን ትእዛዝ ከቶ ለማቃለል ትችላለህን በማለት ከሰጸው። ያን ጊዜ ዕዝራ በፍርሃትና በመንቀጥቀጥ ጽዋ እሳቱን ጠጣ። ዕዝራም በመንፈስ ቅዱስ ሰከረና የእግዚአብሔርን ቃል በልቡናው እየገሳ ወይን እንዳሰከረው ሰው በጀርባው እንደ በቅሎ ተንከባለለ። ያን ጊዜ እግዚአብሔር የተሰወረውንና የተገለጠውን ምስጢር ገለጠለትና ከአፉ የሚወጣውን ቃል ይጽፉ ዘንድ ብዙ ጸሐፎችን እንዲያመጡለት በእጁ ጠቀሰ። ከዚያም 44 የሚሆኑ የመጻሕፍት መምህራን ተሰብስበው መጡ። ማኅሌታይ የሚሆን ዕዝራ ሱቱኤልም በመካከላቸው ተቀመጠና 24ቱን መጻሕፍት ኦሪትን የሚጽፉ በቀኝ 20ውን የነቢያት መጻሕፍትንና የእስራኤል ትውልድን የሚገዙ ስለ እስራኤል ነገሥታት ታሪክ በየነገዳቸው የሚጽፉትን በግራ አስቀምጦ ያን ጊዜ ይናገር ጀመር። ዕዝራም የኦሪትንና የነቢያትን መጻሕፍት ሁሉ በአገሩ ቋንቋ በ7 ቀን ውስጥ አዘጋጀ። ዕዝራም የእግዚአብሔርን ቃል የሚናገሩ መጻሕፍቶችን ሲያዘጋጅና ወተትና ውሃ በአንድ ጽዋ ተቀላቅለው አንድ እንዲሆኑ ለየብቻቸው በሕሊናው ተጨመሩ እንጂ ተለይተው አልቀበሩትም። በዚህ ሁኔታ ዕዝራ የሕሊናውን ምኞት ፈጽሞ ከእግዚአብሔር ዘንድ በተሰጠው ምስጢር በትጋቱ 44ቱን መጻሕፍት ብሉያትን አዘጋጀ። ለሦስትነቱና ለአንድነቱ ክብርና ምስጋና ገንዘቡ የሆነ እሱ ለነቢዩ ዕዝራ ምስጢርን እንደገለጠ ለእኛም የመለኮቱን ምስጢር ይገልጽልን ዘንድ እንዲሁም የመንግስቱን የቸርነቱን ገናንነት እንናገር ዘንድ ከዛሬ ጀምሮ እስከ ዘላለሙ ይግለጽልን፣ አሜን። ሁለተኛ ምዕራፍ። ለዘላለሙ ልመናውና በረከቱ ከሕዝበ ክርስቲያን ጋር ይሁንና ቅዱስ ኡራኤል ያደረገው ተአምር ይህ ነው። ጥጥ የምትነግድ አንዲት ሴት ነበረች። ነገር ግን በአገሯ ላይ ሌባ ነበረች። ከአንዲት ሴት ጋር ወደ ገበያ ስትሄድ የከነናዊት ወገን የምትሆን አንዲት ሴት እዚያ አገኘቻትና ልብሷን አንስታ በሚዛን ስትመዝን ሌላይቷ አታለለቻት። ወደ እሷ በተመለሰች ጊዜ ጥጡን የሰረቀቻት ሌባ ደነገጠች። እህቴ ሆይ እኔን ከማየትሽ የተነሳ ምን አስደነገጠሽ? አለቻት። ይህንን ባለቻት ጊዜ ለሚዛን ያቀረበችው ጥጥ ከፊቷ ታጣ። ያን ጊዜ ያቺ ሴት አንቺ ደረቅ ዓይን አውጣ እንዴት ሸጥሽልኝ?
በእነዚህ በፊትሽ በቆሙ ሕያዋን ሰዎች ፊት ሁሉ አታፍሪምን? ስትል ክፉ ስድብ ሰደበቻት። ያቺም ሴት ስለ ሥራሽ ትምይልኝ ዘንድ ወደ ቤተ ክርስቲያን ነይ እንሂድ አለቻትና እሷም እሺ እንሂድ አለቻት። ሁለቱም ሴቶች ወደ ቤተ ክርስቲያኑ በር ሄዱና በቅዱስ ዑራኤል ስዕል ፊት በሽሽግ አማለቻት። ያን ጊዜ የትቶ ባለቤት በግንባሯ ሰግዳ ስዕሉን ተሳለመችና የተረፉትን ጥጥ ለቅዱስ ዑራኤል ቤተክርስቲያን ሰጠች። እግዚአብሔርም ክፉ ስራዋን ስለገለጠባት እህቴ ሆይ ተይኝ፣ ጥጥሽን ውሰጂ፣ እኔ ክቡር የሚሆን ከዑራኤል ከፍተኛ ኃይሉ የተነሳ ፈርቼ ልመልስልሽ ተገድጃለሁ አለቻት። አንድ ሰው አንገቴን ለመቁረጥ ሰይፍ ይዞ ታይቶኛልና። ያን ጊዜ እሷም በደሏን ይቅር አለቻት። ያቺም በክፉ ስራዋ ተጸጽታ ንስሐ ገባች። ከዚህ በኋላ እነዚህ ሴቶች የቅዱስ ዑራኤልን ቤተክርስቲያን እያገለገሉ በሰላም በፍቅር ኖሩ። የመላእክት አለቃ የሚሆን የቅዱስ ዑራኤል ልመናውና የረድኤቱ ኃይል ለዘላለም ከወዳጆቹ ከሕዝበ ክርስቲያን ጋር ይሁን አሜን። ሶስተኛ ምዕራፍ ልመናውና አማላጅነቱ ለዘላለሙ ከሕዝበ ክርስቲያን ጋር ይሁንና የመላእክት አለቃ ቅዱስ ዑራኤል ያደረገው ተአምር ይህ ነው። እግዚአብሔርን የሚፈራ በአረብ ሀገር የሚኖር አንድ እስላም የሆነ ሰው ነበረ። እንደነሱ ለመሆን ስለሚፈልግ ክርስቲያኖችን እጅግ አድርጎ ይወድ ነበር። ከብዙ ቀን በኋላ በቅዱስ ዑራኤል ቤተክርስቲያን ውስጥ ሲጸልይ በሕልሙ ራእይ አየ። አንድ ቀይ ሰው ሰይፉን በእጁ ይዞ መጥቶ አንተ ሰው ክርስቲያን ሳትሆን እዚህ ቦታ ምን አመጣ? የእግዚአብሔር ምሕረት ባይከለክለኝስ ባጠፋው ነበር አለኝ። አሁንም ሄደ ተጠመቅና ክርስቲያን ሁን፣ የኢየሱስ የክርስቶስም አገልጋይ ትሆናለህ አለው። ይህንንም ሲነግረው የተንቀጠቀጠ ከእንቅልፉ ነቃ። በማግስቱ ያ ተንባላታዊ ወደ ኤጲስቆጶሳቱ አለቃ ወደ ሐዋርያው ጴጥሮስ ሄደና በራእይ ያየውን ነገር ነገረው። ያን ጊዜ ጴጥሮስ ደስ አለውና የክርስትናን ሃይማኖት ለብዙ ቀን አስተማረው። ከ3 ወርም በኋላ ጴጥሮስ ተጠመቅና ክርስቲያን ሁን ቢለው ክርስቲያን ብሆን ምን አገኛለሁ? ምንስ ይጠቅመኛል? ሲል እስላሙ መለሰለት። ወደ ቀደመ ሥርዓት መለስ ዘንድ ማን ነገረ? ማንስ አስተማረ? በማለት ጴጥሮስ ደነገጠ። እሱም የነገረኝን ያስተማረኝ የለም አለ። ካልነገርከኝና ካላስተማርከን ይህንን ክፉ ሥራ በምን አሰብከው? እሱም የነገረኝና ያስተማረኝ የለም አለ። ካልነገረህና ካላስተማረህ ይህንን ክፉ ሥራ በምን አሰብከው? ለምንስ አንተን በማስተማር እኔን አደከመኝ አለው። ከዚህ በኋላ ያ እስላም ወደ ቤቱ ሄደና ተኝቶ ሳለ በእኩለ ሌሊት እንደፊተኛው ራእይ አየ። ራእዩም ቅዱስ ዑራኤል በሚያስፈራ ግርማ የተሳለ ሰይፉን ይዞ አንተ የነገርኩህን ነገር ለምን አቦዘንከው? አሁንስ ከሁለት ቦታ እቆራርጣለሁ አለው። በዚህም ጊዜ ጮሆ እያለቀሰ ተወኝ ጌታዬ፣ ከዛሬ ጀምሮ ክርስቲያን ሆኜ ቤተክርስቲያንህን በዘመኔ ሁሉ ሳገለግል እኖራለሁ በማለት ደንግጦ ከእንቅልፉ ነቃ። በማግስቱ እስላሙ ወደ ኤጲስቆጶሳቱ አለቃ ወደ ጴጥሮስ ሄደና አባቴ ሆይ ከአሁን በፊት እኔን በማስተማር ስላደከምኩ በደሌን ይቅር በለኝ አለው። ክቡር አባት ሆይ ቀዩ ሰው ከዚህ ቀደም በራእይ እንደታየኝ ዛሬ ደግሞ በሚያስፈራ ግርማ ታይቶኛልና ከእንግዲህ ወዲህ ያዘዝከኝን ሁሉ አደርጋለሁ ሲል እስላሙ ተናገረ። ጴጥሮስም እኔ በደልህን ማሰብ ከቶ አይገባኝም፣ ብቻ የምነግርህን ስማኝ። ይህ ሁሉ ከንቱ ነው። በክርስትና ሃይማኖት አምኖ መጠመቅ ግን እውነተኛ ነገር ነው አለው። ይህንን ሲነግረው ክርስቲያን የሆነ አንድ ሰው 2 የኑስ ገንዘቦችን ይዞ መጣና የገንዘቡን ብዛትና የንብረቱን አኳኋን ኃላፊ ጠፊ መሆኑን አስረዳው። ታኅሳስ 22 ቀን የቅዱስ ዑራኤል በዓል በሚከበርበት ዕለት እስላሙ አመነና ተጠመቀ። ከዚህ በኋላ ከክርስቲያኑ ጋር ከዚህ ከኃላፊው ዓለም እስኪያርፍ ድረስ በቅዱስ ዑራኤል ቤተክርስቲያን ውስጥ በመጸለይና በማዘን በአንድነት ኖሩ። በእግዚአብሔር ቸርነትና በቅዱስ ዑራኤል አማላጅነት የሕይወት አገር ገነትን ወረሱ። የመላእክት አለቃ የቅዱስ ዑራኤል ይቅርታውና በረከቱ
ለዘላለም ከወዳጆቹ ከሕዝበ ክርስቲያን ጋር ይሁን አሜን። አራተኛ ተአምር። ልመናውና በረከቱ ለዘላለሙ ከወዳጆቹ ከሕዝበ ክርስቲያን ጋር ይሁንና የመላእክት አለቃ ቅዱስ ዑራኤል ያደረገው ተአምር ይህ ነው። ከሮም ወገን የሆነ ስሙ አውሳቢዮስ የሚባል የሚስቱም ስም አትሌሲያ የምትባል በደኮራር አገር የሚኖር አንድ ታላቅ መኮንን ነበር። እነሱም እናት አባት ለሌላቸውና ለባልቴቶች ይረዱ ነበር። ይህ አውሳቢዮስም ሚስቱን ለነፍሳችን ድህነትን እንዲሰጠን እግዚአብሔርን እንለምነው ዘንድ ነይ ወደ ቤተክርስቲያን እንሂድ አላት። ይህንንም እንደነገራት ሁለቱም ወደ ቤተክርስቲያን ሄዱ። ከዚያም አንድ ቄስ ሲጸልይ አገኙና ለስጋችንና ለነፍሳችን መድኃኒት የሚሆነንን የሚጠቅመንን ነገር ንገረን ሲሉ ጠየቁት። ቄሱም በመልአኩ በዑራኤል እመኑ፣ እሱ ከስጋ መከራና ከዳግም ሞት ከሲኦል ያድናቸዋል አላቸው። ከቄሱ ቃል የተነገረውንም ምክር ተቀብለው ወደ ቤታቸው ተመለሱ። ከዚያን ዕለት ጀምሮ ለቅዱስ ዑራኤል በዓል በየወሩ በሚገባ ዝክሩን ይዘክሩ ጀመር። በየወሩ ለድሆች ምጽዋትን ይሰጡ፣ ለታረዙትም ከልብሳቸው እየከፈሉ ያለበሱ፣ ለተራቡና ለተጠሙ ያበሉና ያጠጡ ጀመር። በዚያም ስራቸው ሳሉ ሁለቱም በአንድ ቀን ጥር 22 ቀን አረፉ። ከመቃብራቸው ላይ ብርሃን ወረደ። ይህንንም ደጋግ ሰዎች አይተውታል። የቅዱስ ዑራኤል ልመናውና አማላጅነቱ ለዘላለም ከወዳጆቹ ከሕዝበ ክርስቲያን ጋር ይሁን አሜን። አምስተኛ ምዕራፍ። ልመናውና በረከቱ ለዘላለሙ ከሕዝበ ክርስቲያን ጋር ይሁንና ቅዱስ ዑራኤል ያደረገው ተአምር ይህ ነው። በገበያ ውስጥ ፈትል የምትሸጥ የአረብ ወገን የሆነች አንዲት ሴት ነበረች። ሌላዋ ሴት ከቅዱስ ዑራኤል ቤተክርስቲያን ፈትል ሰርቃ ለዚህችው ሴት ሸጠችላት። በዚያን ጊዜ የእግዚአብሔር መልአክ በራእይ ተገልጾ እስላሙን ያዳንኩ እኔ ዑራኤል መልአክ ነኝ፣ ስለዚህ ከእንቅልፍሽ ነቅተሽ ከዚያች ከሸጥሽላት ሴት ፈትሌን ተቀብለሽ መልሺ አላት። ከእንቅልፏ በነቃሽ ጊዜ ከዑራኤል ቤተክርስቲያን ፈትል ሰርቃ በሸጠችላት ፋንታ ሌላ ፈትል ይዛ ሄደችና ለሸጠችላት ሴት ሰጠቻት። በፊት የሰረቀችውን ፈትል ከዚያች ሴት ተቀብላ ወደ ዑራኤል ቤተክርስቲያን ዘንድ ሄዳ ለቤተክርስቲያኑ ጠባቂ መልሳ ሰጠችው። ይህ ነገር ተግሳጽና ምክር ስለሆናት ከክፉ ስራዋ ተመልሳ እግዚአብሔርን የምትፈራ ታማኝ ደግ ሰው ሆና ኖረች። ባለ ዘመኗ ሁሉ እግዚአብሔርንና ተአምር ሰሪውን ለፍጥረቱም ሁሉ ይቅርታን የሚለምን የመላእክት አለቃ ቅዱስ ዑራኤልን ስታገለግል ኖረች። ለእግዚአብሔርና ለእናቱ ለድንግል ማርያም ለዘላለሙ ምስጋና ይሁን። ለእኛም ይቅርታና ምሕረት ይደረግልን አሜን። የቅዱስ ዑራኤል ልመናውና አማላጅነቱ ለዘላለም ከወዳጆቹ ከሕዝበ ክርስቲያን ጋር ይሁን አሜን። መልአኩ የቅዱስ ዑራኤል ድርሳን በዚህ አያበቃም። እናንተ ቀጣይን ክፍል ለመስማት ከወዲሁ ሰብስክራይብ እያደረጋችሁ ቆዩን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን አሜን።